ካለበት አይሆንም እኛም ለተክላይ እንቆማለን አይነት ነገር ነው። መኮንን ለሃናም ሲቆም ከፈቀዳችሁለት እኛም ለተክላይ እንቆማለን የሚል የማመዛዘን አይነት ነገር ሰምቻለሁ እና በጣም ነው የሚያሳዝነው። የኔ ለህዝብ ገብቼ ስታገል የነሱም ታጥቀው ነው የመጡት፣ እኔም ታጥቄ ነው የገባሁት። ወንድ የተፈታተነበት ቦታ ተፈታትነናል። ይሄ ሪያሊቲ ነው። ግን እዚህ ጋር ያኔ ስላሸነፍናቸው ያንን ጉዳይ በዚህ ለማስታከክ መሞከር ስህተት ነው። እዚህም ታች ያላችሁ ካላችሁ እኔን የሚፈልጉኝ ከሆነ መኮንን ወንጀል ሰርቷል የሚሉ ከሆነ አደባባይ ላይ አድሬስ ያለ አደባባይ ላይ ሞጣ ሰው ነኝ ህግ ጋር አምጥተው ማቅረብ ይችላል። ታጥቀው መጡ፣ እኛ ደግሞ ተከላከል። ቤታችን ድረስ የመጡት እነሱ ናቸው፣ እኛ ተከላክለናል። ይሄ እነሱ ለምን እንደሚያቃጥላቸው አላውቅም። አስታጥቀው የላኩትን ሳያፍሩበት እኛ የታጠቀውን የመለስነው ላይ ወንጀለኛ ለማለት የሚሄዱበት መንገድ እያሳቀኝ ነው። እና አሁንም ያኒ ጉዳይ ነው እዚህ ጋር ያለው። ከዚህ በፊት የተደረገውን ነገር ከፈለጋችሁ እኔም በህግ ጠይቁኝ። ያንን ጉዳይ ግን እናንተ እንዲህ ስላላችሁ ተሸማቅቄ ይወጣልናል ከዛ ውስጥ ብላችሁ ካሰባችሁ ህልም ታያላችሁ ተኝታችሁ እንጂ እኔ ወደኋላ አይደለም። እኔ መሸማቀቅም አይደለሁም አክቹ። ስለዚህ ዝም በላችሁ። አይ ስለሰማው ነው እሱ ወንዴም ስላለው ላስረዳ ብዬ ነው። እና ዛሬም ነገም አኒን ሳላስለቅቅ እነዚህን ሁለት ሰዎች ከነግብረ አበሮቻቸው ፍርድ ላይ ሳላቀርብ ወደኋላ እንደማልል ከፈለጋችሁ ተደረቡ። እናንተም እኛ ያገባን። ለማንኛውም አጀንዳው አይደለም። እኛ ስራችንን እንሰራለን። ሁሉ ነው የታገቱ የትግራይ ልጆች አሉ፣ እዛ ውስጥ የኦሮሞ ልጆች አሉ፣ የደቡብ ልጆች አሉ። ለሁሉም ነው አንድ ላይ በሃኒ ሰበብ አድርገን ሁሉንም ነው ነፃ እያወጣን ያለ ነው። እናንተም ከፈለጋችሁ አቅፋችሁ ዙሩ፣ ፊት ለፊት አምጡት፣ ፍርድ ይለየናል። እንግዲህ ወንጀለኛው ማን እንደሆነ አትደብቁት፣ ግን ጉያችሁ ውስጥ አታስገቡት። ለሁላችሁም ነው። ቴንክ ዩ። ቀጥሉ ማለት ተራ ኬታራው እኔ መስጠኛን ተባራ እሺ ነፍጠኛ እንትና ትቀርብኛለሽ እንዴ ማለት ማን እንዴት ነው? ሳያ ሰላም ነሽ? እንኳን ለዛ በቃክ። እንዴት ነህ? ሰላም ነኝ። ሰላም ነኝ። ወጉድ አመሰግናለሁ። ቪዲዮ ደርሶኝ እያለቀሽ ነበር እና የኔት አይዞሽ። አመሰግናለሁ። እሺ ችግር የለውም። መኩ ሚኪ ሁላችሁንም ሰላም ብያለሁ። ሃሽታግ ሁላችሁም ማጋችሁ እንዴት ናችሁ? እሰማለሁ አይደል? እንኳን ቆያችሁም ሰላም ብያለሁ። እሱን የሚቆራረጠው ኔትወርክ ተቆራረጠ። ያንተ ነው መሰለኝ ወይ የኔ ነው እንጃ። እንኳን ለዛ በቃ ወንድማችን። ከዚህ በላይ ደግሞ ከጎን ቁመን ደግሞ ትልቅ ደረጃ ላይ ትልቅ ያሰብክበትን እንትን እንድትል እህታችንንም ደግሞ በሰላም አግኝተናት ካለችበት ነገር ወጥታ ደግሞ ይበልጥ ደስታችን ነጥፍ ድርብ ይሁን። አንተም ያለበት አሁንም ቢሆን እገዛ የሚያስፈልግህ ወንድማችን ነክ። ከዚህ በላይ ደግሞ ተረጋግተህ ጥሩ ቦታ ላይ ተቀምጠህ ለእህትህ ድምፅ እንድትሆን የቻልነውን እናግዛለን። ሁላችሁም የቻላችሁትን አግዙ። ከወንድማችን ጎን እንቁም። ወንድሞቻችን ሲነኩብን ሁላችንም እጅ ለእጅ ተያይዘን ከወንድሞቻችን ጎን እንቁም። ምክንያቱም ከዚህ በኋላም ሌላ ሰው እንዲቆምልን መሆን አለበት እንጂ ገፍተናቸው ሳንቆምላቸው ስንቀር ይሄ ነው እንዴ ብለው እንዲታዘቡን እንዲያዝኑብን መሆን የለበትም። ሁላችንም ከሰያ ጎን እንቁም። እንወድሃለን፣ እናከብርሃለን። እንኳን ለዚህ አበቃክ። ጋሾ ቆይተነውንም እናመሰግናለን። አንተም ደግሞ ለዚህ በቅተክ ድጋሚ ስለተገናኘን በጣም ደስ ብሎኛል። ሰያጊ ከዚህ በላይ ደግሞ ተደላድለክ ጥሩ ቦታ ላይ ተቀምጠክ ለእህትህ ሁላችንም ለእህታችን ሀና ድምፅ እንሁን ነው የምለው። እሷንም ፈጣሪ ለቤተሰቦቿ ለልጇ ለሁሉም ነገር ሲባል ፈጣሪ ያስገኛት፣ ፈጣሪ ለቤተሰቦቿ ለልጇ ያስወጣት እላለሁኝ። ሁላችሁንም ወዳችኋለሁ ወንድሞቼ። ክፉ አይንካችሁ፣ ባላችሁበት ፈጣሪ ጠብቃችሁ። ሁላችሁንም ነው የምወዳችሁ የምር እና ነፍተኛ የአንቺም ጥሩ እንባ ነበር። ገዳም እንባ የሚባል ነገር አለና አንቺም ጥሩ ነው። ቴንኪው። እሺ
ምን ላድርግ ሚኪዬ ያለችኝ አቅሜ ማልቀስ ነው መስሎኝ። ሴት ልጅ ብልጥናት የሚባለው እኮ ለዚህ ነው። አልቅሳ ታሳምናለች ይባላል እና ያንቺንም ባንደቀላላ ላይ ነው ትላለች። እናንተ ወንድ ናችሁ የቻላችሁትን ታደርጋላችሁ። እኔ ደግሞ በአቅሜ ተንፎቃ ምን ላድርግ ብለሽ ነው ሲጨንቀኝ የጨነቀለት አረዲያኛዋ ነው። እና አመሰግናለሁ ስላስገባችሁኝ። ቴንኪው ሁላችሁንም ወዳችኋለሁ። ሚኪዬ መኩ ሁላችሁም ቴንኪው። ሳየ ፈጣሪ ይጠብቃል። ሰው ሳይቀድመኝ ላውራ ማይነት ቦታ ስለሆንኩ ነው። በመጀመሪያ በጣም ደስ ብሎኛል። ሰያ ወንድሜ እንኳን በሰላም እንደው ደህና የሆነ አሪፍ የሆነ ቦታ እግዚአብሔር አሳረፈ ላለው እንኳን መውደቂያህን አሳመረልን። ከዚህ የበለጠ ደግሞ በደንብ በቃ አንተ ሴትል የምትሆንበት ህይወትን የምትመራበት ለቤተሰብ የምትተርፍ ለራስ የምትተርፍ ለወገን የምትተርፍበትን ቦታ ደግሞ ቁጭ አድርጎ ስራ እየሰራ እግዚአብሔር ያንን ዜና ደግሞ ያሰማል። እህታችንን ካለችበት ችግር መከራ ለእሷ ብለን ይሄንን ለዋጋ የከፈልከውና ልፋትህን አይቶ የሁላችሁንም የእህታችንን ድምፅ ወይም የእህታችን ህመም የተሰማችሁ ሁሉ እውነት ደስቷንም ያሰማንላለሁ። ትንሽ አሮጊት እየተጫወትኩ ነው። ኤኒዌይስ በጣም አምሶ ሀፒ ሰያዬ እወድሃለሁ። ትንሽ እኔም በአንተ ምክንያት ከራሴ ከምላቸው ሰዎች ጋር በጣም ተጣልቻለሁ። ደስ የማይል ነገር አይቼ እግዚአብሔር ይመስገን ብቻ እግዚአብሔር አዋቂ ነው። ስለ እንደ ሰው መሳለቅ ሳይሆን የልብ ነው ያለ። ሁሌም ቢሆን የኔ አምላክ ከክፋተኛ ጎን አይቆምም። አንተ በጥሩ አላማ ብቻ ስለሄድክ እግዚአብሔር ደግሞ ቀናውን ነገር አድርጎልሃልና በጣም ወድማ ማከብር እህት ነኝ። እኔ እንደ አንድ እህት ከጎንክ ነኝ። በምንም አይነት ወይ እኔን ማናገር ትችላለህ። እህትክ ነኝ፣ ከጎንክ እሆናለሁ። ሁሌም ቢሆን ይቃኔ ነው እና ሚኪዬ በጣም ናፍቀኸኛል ወንድሜ። ተባረክ የኔ ውድ ወንድሜ ያልኩ እንደው ባሌ ባሌ ያደርግሃለሁ። ሁላችሁንም ወዳችኋለሁ ወንድሞቼ፣ እህቶቼ አከብራችኋለሁ። ከጎንክ ነን። ለኛ ብለህማ ተገፍ የሃኒ ጉዳይ ዋጋ የተከፈለበት ነገር ነው። አስረግጬ የምነግራችሁ የዚች ልጅ ጉዳይ ዋጋ የተከፈለበት ጉዳይ ስለሆነ አንቱ ለደቂቃም ቢሆን አንቱ። ምክንያቱም ከብዙ እቅዳችን ከብዙ አላማችን ከብዙ ነገር የተፈናቀልንበት ብዙ ዋጋ የተከፈለበት ነው። ስለዚህ ሌሎች ወንድሞቻችን ጋር በመሆን የዚች ልጅ ጉዳይ እጥግ ድረስ እንከተለዋለን። ምክንያቱም እሷም ታትገኝ እኛም ዋጋ ከፍለን መቅረት ማለት ኪሳራ ነው። የሁለታችንም ኪሳራ ነው የሚሆነው። በነገራችን ላይ በእኔ ላይ የደረሰውም ችግር ቀላል እንዳይመስላችሁ። አንድ የምነግራችሁ ነገር እኔ ኢማራት ከመጣው 6 ወር በዚህ 6 ወር እየሰራው በማገኘው ገንዘብ መንጃ ፍቃድ ነበር ሰዋጣ የነበረው። በቀላሉ ወደ 10,000 የሚጣጋ ብር ነው የጨረስኩት መንጃ ፍቃድ ለማውጣት ማለት ታውቁታላችሁ። እንግዲህ ኢማራት የነበራችሁ ይሄ ማለት ምንድነው? የህይወታችንን ለማስተካከል አላማ እቅድ ይዞ ለመንቀሳቀስ ነበር። ፈጣሪ ያለው ሆነ። ነገር ግን ብዙ እህትና ወንድሞች እንዳሉ ያየሁበት ታይም ነው። አልহামዱሊላህ ፈጣሪ የተመሰገነ ይሁን። ስለዚህ አሁንም የታችንን ጉዳይ የምንዘነጋው አይደለም እላለሁ። ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጪ ከዚህ ውስጥ እንደው በመድኃኒዓለም እንደው ቦዲሽ በያዝሽው ብትወጪ ደስ ይላል። ለምን እንደው ታውቂያለሽ፣ ከዚህ የበለጠ ጣጣ ይመጣብሻል። እኛ አንቺ ከዛሬ 10 ዓመት በፊት አታውቂም የነበረው ማለት ነው። ባህሬን ውስጥ ችግሩን ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮውን አላየሽም ይሆናል። ኤምባሲ በቃ እንደው እኔ ማለት ይኸውልሽ እኔ ኤልሳን ማቃት ጂ
ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቭ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ ስትሆናቸው መዳሞቻቸው እንኳን ሲበድሏቸው ሄዳ ስታወጣቸው ነው። እኔ ደላላ እንደሆነች አላውቅም ነበር። ጸጉር ቤት እንዳለ በጣም የተሳሰረ ስልሽ በዚህ ያህል እስር ቤት ድረስ የሄደ ጉዳይ ነው። ብዙ በጣም ትልቅ ደረጃ የደረሰ ነው። ብዙ ያለቀሱ እህቶች አሉ፣ ደምን ባያለቀሱ ብዙ ብቻ በአጠቃላይ ፊልምም የተሰራ ፊልም አለ። ግን ስህተቷን አምና ተጸጽታ እኮ አሁን እሷ የተፈረደባትን ተቀብላ ፍርዷን እስር ቤት ናት። 5 ዓመት ነው የባህሬን መንግስት የፈረደባት። ፍርዱን አቅልሉልኝም አይደለም ጉዳዩ ስወጣ ንብረቴን ይዤ ልሂድ ነው። ባዶ እጄን አልላክም። ጸጉር ቤት የተሽጠው ንብረቴን ሊሰጠኝ ንብረቴን ይዤ ልሂድ ነው ጥያቄው እንጂ እንደዛ። እኔ ደግሞ የመሰለኝ ምንድነው ያው ሌላ ነው መሰለኝ ትፈታ ምናምን እንደዛ የምትመስለኝ ነው። አይደለም በፍጹም። ክሷንማ ማንም የባህሬን መንግስት የፈረደውን ማንም ማስነሳት አይችልም። አይደለም እኛ ግለሰቦች ኤምባሲም ማድረግ አይችልም። ግን አትሊስት ወይ ድምጽ ሆነናት ኤምባሲ ድምጽ መሆን ከቻለ ኤምባሲ መንግስት የባህሬን መንግስት ገንዘብ እንትኗን ንብረቷን ከባድ ነው ነገሩ። በጣም ከባድ ነው። በጣም ከባድ ነው። እስከ ኤምባሲ ድረስ ባህሬን በዛ ሰዓት እኔም ትንሽ ኮንታክቱ ስለነበረኝ ኤምባሲ የኮንስላንት የነበረው ባህሬን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቀሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣዋቸው እንዲያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይሄንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነውና አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጂ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከከሳሾቿ ጋር አስታርቋት ነበር እንዴ? አይደለም። ከብዙ ጋር ተነጋግታለች ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያ ነች። እሷም ኢትዮጵያን እረዳለሁ የምትለው ፊልምም በሙሉ ሰርታለች እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው።